ነገር ግን ልምከርሻለች በዚህ ልጅ ጉዳይ ከፈጣሪሽ ጋር why me እምቲ ከሆነ መልስም አታገኝለትም ልጅሽን ማረጁ why not me ካልሽ ግን ልጅሽን ጠንክረሽ ልጅ ላይ ትሰራለሽ አባራለች ትክክለኛ ነገር ማንነኝ እኔ የማይሰጠኝ ማንነኝ ሌላዋ እምታበላው አጣ በጀርባው አዝላ ባስ ውስጥ እንዳትገባ ልጅሽን ትሽንት ይላል አውርጂ ተብላ የ14 አመት ልጅ አዝላ የምትጓተን እናት አለች እኔ ማንነኝ ነው የማይሰጠኝ ማበላው አጣው ማጥጣው አጣው ቴራፒ በሄድ መከፍለው አጣው ነውዬ አሁን ነው እንዲለምድ ብለን ሁለት ቀን በታክሲ ሄዷል ኦኬ እንዲያቀ አሁን ነው እሱም የሚጀመር ያለው ሁለት ቀን አይ ከሰው ጋር ግን በታክሲ እሱንም ፐብሊክ ትራንስፖርት እንኳን አያውቅም ልጅ ስለዚህ እኔ ልማረር አልችልም እኔ እግዚአብሔርን ላመሰግነው ነው የሚገባኝ ነው ህይወቴን ቀይሮታል ታምነን የተሰጠና ብርሽ ትክክል ታምነን አንተ የምትወደው ልብስህን አውጥተህ ማጠብ ትችላለህ አትችልም ላላረጋገጥከው ሰራተኛ አሰጥ አረ ብታበላሽብኝስ ብለህ ነምትሄድ ወድ ሱት ቢኖርህ ሄደ ወይ ይሄውና ላውንደሪ ብለህ አትሰጠውም አይደለ ላውንደሪው ምን አይነት ነው አውቀኸው ነው የምትሰጠው ቼክ ታደርጊያለሽ ፈጣሪ ደግሞ ህይወቱን የሰጠበት ደሙን የከፈለበት ልጁን ራበኝ ሳይል ታበላዋለች ጠማኝ ሳይል ታጠጣዋለች በረደኝ ሳይል ታለብሰዋለች ትችላለች ልጄ ብሎ አምኖን ይሰጠኝ እንደመታመን ደግሞ ትልቅ ነገር የለም እንደመታመን ውድ ነገር የለም ለኔ ስለዚህ እምኖረው ያመነኝን ፈጣሪ ታመኝ ለመገኘት ነው እስከ መጨረሻ እምነት የላ ለማጉደል ያ ደግሞ ምንድነው በቻልከው ልክ መስራት ነው ከታመኛለው እያልከ ጧት ማታ ትነግረው በስራሽ ነው የምታሳይ ስራው ደግሞ በተሰጠህ ልክ ብዙ እናቶች አሉ ዲና የሚያደርጉ ብዙ አባቶች አሉ ከጭንቀት የተነሳ አይ ምንም የለውም ልጅ ይላሉ ላለማመንም ይፈልጋሉ አዎ ጭንቀቱ ነው ጣልተው አይደለም እኮ ግን ምንም የለውም ልጅ ይላል እናትም አይደለም እኮ እንዲኮ ነው ወስጀው ነበር እኮ እንዲ ብሎኝ ነው እኮ እንዲ አይደለም እኮ ትላለች ስተት ነው ከስተትም ስተት የምድር ስተት አይደለም በፈጣሪ ዘንድ ያስጠይቁናል ታምኖ ነው የተሰጠው ታምኖ ተሰጠን ከኛ በላይ ባለህ ሲያምነህ እንዴት ትኩራራለህ የፈለኩበት ሀገር ሄዳለሁ የፈለኩትን ስራ ሰራለሁ ባሌ ሙሉ ለሙሉ ያምነኛል አብርሽዬ እንዴት ኮራለሁ መሰለህ ፈጣሪ ደግሞ አምኖ ኑሃን ሰጠኝ ከዚህ በላይ መታመን ከዚህ በላይ በቃ ለኔ መከበሪያዬ ነው ነው እኔን ሳምሪ ጀግና ሴት ያስባለኝ ኑሃን ሳምሪ ጠንካራ ሴት ያስባለኝ ኑሃን እኔ አምላክን ጠይቀው ነበር እንዴት አምነህ ሰጠኝ እኔ እኮ በጣም ስስ ነኝ አልችልም እንዴት ነው ይሄንን ልጅ አምነህ የሰጠኝ ምን ላረጋው ነው የሰጠኝ መጀመሪያ ላይ አዎ ምን ላረጋው ነው የሰጠኝ እንዴት ነው አምነህ ይሄንን ልጅ የሰጠኝ ነበር ለምን አቅሜን ተጠራጠረው ነበር ከዛ የተወሰነ ስቴፕ እየሄድኩኝ ሲሄድ ከኔም አይደለም ከሌላ ሰው ጎበዝ እኮ ነች ጂ ሳምሪ ነኝ እንዴ ጎበዝ ነኝ እንዴ ጠንካራ ነኝ እንዴ የእውነቴን ነው ጠንካራ ነኝ እንዴ ጎበዝ ነኝ እንዴ ያ ምን ያረገኝ መጣ መሰለ ጂ እውነትም ይሄንን አለፍኩኝ ይሄንን ካለፍኩኝማ ነገ ይሄንን አልፋዋለሁ ማረጋገጫም ሆነ ያ ሲገባ ኖሃ መጣና ማንነቴን ቀየረው ከኖሃ በፊት 114 ኪሎ ገብቼ ነበር ይሄንን ከማወቄ በፊት ኖሃ ነው ልጄ 114 ኪሎ ገብቼ ነበር ለመክሳት ብዙ ነገር አድርግ ነበር ብዙ ግን ይሰለቸኝና ተዋለሁ እንደና ሚጥሚጣ ሞክረሽ ብዙ ነገር ይሰለቸኝና ተዋለሁ ከመውለዴም በፊት
ከማግባቴም በፊት እሞክርና ይሰለቸኛል። ከዛ ጓደኞቼ እናንተ ከስታችሁ ነው ወፍሬ ምንድነው የጎደለብን እስኪ ነው እንውጣ ወክ ማድረግ ስንጀምር መጀመሪያ ባሪዬ ተብዬ ለከፋለሁ። አያችሁ እናንተ በላይ ነው ወፍሬ ምንም አልጎደለም። ሄደ ያን አስተሳሰብ ይዤ ሄድኩኝ። ከቤተሰብ ስኳር አለ ነው ሳረግ ስኳር መጣ። እርግዝና ላይ ኢንሱሊን ወሰድኩኝ። እንደወለድኩኝ ተቋረጠ። ኦኬ የኑሃን ታናሽ ሶስተኛዋን ሳረግዝ መጣ። ወለድኩኝ። መቋረጥ አልቻለም። 5 አመት ኢንሱሊን ወሰድኩኝ። የኑሃም ኬስ ተፈጠረ። በጣም ብዙ ከባድ ጊዜ ስለነበረ ተደራረበ። 5 አመት ኢንሱሊን ወሰድኩኝ። ለምን ከኢንሱሊን ወጣሁ? እንዴት ከኢንሱሊን ወጣሁ? ማን ከኢንሱሊን አስወጣኝ? ኑሃ። ረጅም አመት መኖር ፈለኩኝ። ረጅም አመት ጤነኛ ሆኜ መኖር ፈለኩኝ። ለኑሃዬ እስከ መጨረሻ በህይወት እስካለሁኝ ሰፖርት ማድረግ ፈልጋለሁ። ልጅ የሚጎለው ነገ ጧት አግብቶ ሚስቱ ላይ የሚያጎልባት ነገር ካለ እኔ ልሞላላት ፈልጋለሁ። ገንዘብ ሰርታ ልታስቀምጥላቸው ትችላለህ። ገንዘብ አይደለም። እንደ ባል ሊያጎልባት የሚችል እንከን ካለ እኔና አባቱ ልንሞላ ግድ ይለናል። ለዛ ደግሞ ጤነኛ መሆን አለብኝ። ለዚህ ራሴ ላይ መስራት ጀመርኩኝ። ላይፍ ታይም ኮሚትመንት ማለት ነው። ራሴ ላይ መስራት ጀመር። ኢንሱሊን ቀረ። 5 አመት አዎ ከ5 አመት በኋላ ተሰርቶ ኢንሱሊን ቀረና ወደ ኦራል ገባሁ። ኦራሉ እያለ በጊዜ በጣም ዶዙ ተቀነሰ። አሁን ደግሞ ቅርብ ጊዜ ለ6 ወር ነው ለ3 ወር አንድ ፕሮግራም ውስጥ ገባሁ። ያንን ሳደርግ ብዙ ነገሮችን አጉድዬ ከብዙ ነገሮቹ ትልቁ አርብ ሮብ ሳይቀር ኦርቶዶክስ እምነት ተከታይ ነኝ። አርብና ሮብ ሳይቀር አልጾምም ነበር። አርብና ሮብ በላ ነበር። በእንትኑ ምክንያት ነው ወይስ ሜል ፕላኑ ሙሉ ለሙሉ ከስጋ ከዶሮ ከአሳ ጋር የተገናኘ ፕሮቲን ዳይት ስለነበረ አርብና ሮብ አፍርሼ ያንን ዳይት አደረኩኝ። ያንን በማድረጌ ሙሉ ለሙሉ ጧት ላይ ወስደው የነበረው መድኃኒት ቀረልኝ። ይሄ ትልቅ ፕሮግረስ። የማታውን ብቻ በጣም በስሞል ዶዝ የማታው ሆነ። ይሄን ሁሉ እንዳረግ ማን ነው የሚረዳኝ? ለማን ነው ብርታቱን የሚሰጠኝ? ለማን ነው ማደርገው ይሄን ሁሉ ነገር? ለኑሃ። የመታመም መብት የለኝም እኔ። የእውነቴን ነው የምልህ። ሲያመኝ እደነግጣለሁ። የእውነት ደነግጣለሁ። የዛሬ 2 አመት ከምናምን ከቤት ወጣ ደረጃ ላይ ወደቅኩ። ወድቄ መቶኛል እኮ ግን መታመም መብት የለኝም እኔ። ተነስቼ መኪና ይሾት ህመም ምናምን አልነበረ። ያ ድንጋጤ እኔ መታመም የለብኝም። እኔ ለኑሃ በብዙ አስፈልገዋለሁኝ። ያ ያዘኝ። ከዚህ ተወሰነ መንገድ ከነዳሁኝ በኋላ አቃተኝ። እንደምንም ተንፏቀቄ ቢሮ ጋር ደረስኩኝ። እንውስጥ ራሴ መሳት ደረጃ ነው። ሆስፒታል ሄድን። ኖ በጣም ተጎድታለች፣ ቶሎ በሉ ዊልቸር አምጡላት፣ ዊልቸር ላይ ከዚህ በኋላ እንዳትነሳ ምናምን። አልፈልግም ዊልቸር። አልታመምኩም፣ አልተሰበርኩም። በውስጤ ከፈጣሪ ጋር ነበር። አታደርገው አምላኬ። የስብራት አልነበረው፣ ጉዳት ነበረው። ኦኬ። ግን ከአምላክ ጋር በጣም አወራሁ። አታደርገውም ኑሃዬስ፣ እኔ ለኑሃ በብዙ አስፈልገው የለ አምላኬ ሆይ አታደርግብኝ። አሁን ከዚህ ሆስፒታል ወጣለሁ፣ ሌላ ሆስፒታል የተሻለ ቦታ እሄዳለሁ። ያሉኝን አደርጋለሁ።
አንተ ግን በጣም ቀላል የምትለው የመጨረሻ ቀላል የምትለውን አድርግልኝ። እንደዛ ተባብለን ሆስፒታል ሄድን። ሌላ ቦታ እሺ ስብራት የለም ግን የመጨረሻ አጥንታችን ጭራ አጥንት የምትባለዋ ጠርዙ ነበር የደረጃው የመታኝና እሷ ትነስች ታጥፋለች። ፔን አለው። እኔ ግን ዳንኩኝ። የኖህ አምላክ ይችላል። የኔ አምላክ አይደለም፣ የኖህ አምላክ ትችላለህ። ምንም እንዲጎሉ አይፈልግም አምላክ። ለኖህ ስል ምንም ነገር አይጎለኝም። ለምን አካውንታችን ዜሮ አይገባም? ለኖህ የሚያስፈልገው ነገር አለ፣ ይመጣል ገንዘቡ። ጌት ነው የሚመጣው ከፈጣሪ። ለምን ቃል ኪዳን አለን። እኔም አባቱ ስጠንና እናረግለታለን። ማንንም ሰው ኢንቮልቭ እንዲያደርግብን አንፈልግም። በኖህ ጉዳይ ላይ ቃል ኪዳን አለን ከኖህ ጋር ከአምላክ ጋር። ሰሊጥ ተምረገብቼ የመጨረሻ አልቅሼ ለመኛት። ልመና ብቻ ሳይሆን የጅል ዛቻ። ሰው ብሎ ለፈጣሪው አይዝትም አይደለም? የጅል ዛቻ ዝቼ ወጥቻለሁ። በቃ አሜን ብዬ እቀበላለሁ የተሰጠኝን። እመቤቴ እርቺኝ፣ አባባ ኢየሱስ እርዳኝ። ለኖህ ስል ለኖህ ላደርግ ስነሳ 5 ሳንቲም ካጎደላችሁብኝ ግን እናትም ልጅም እክዳችኋለሁ። የምትያያለን ካድኳቸው ማን ነው የሚጎዳው? ማን? ለኔ ግን ስለኔ ነው የተሰቀለው። ስለኔ ነው መስዋዕት የሆነው። ያንን የሆነልኝ አምላክ አይጨክንብኝም። ያንን ብዬ የወጣሁበት ልጅ ነው። በእያንዳንዱ መንገድ ላይ ይገባልኛል። በእያንዳንዱ መንገድ ላይ ለምን አሳልፈ ይሰጥቻለሁ። አሳልፈን ለሱ መልሰናል። እኛ ሞግዚትነታችንን አምነናል። ቤት ውስጥ ጸበል ይመጣል፣ ይጠመቃል። በመንፈሳዊ መደረግ ያለበት ይደረግለታል። በሕክምናው መደረግ ያለበት ይደረግለታል።